ሰላም ተመልካቾቻችን እንደምን ሰንብታችኋል? በሳምንት ሁለት ቀናት ሐሙስና ቅዳሜ እየተዘጋጀ ወደ እናንተ የሚደርሰው ኢትዮ ቢዝነስ ነው ተጀምሯል። ኢትዮ ቢዝነስ የተለያዩ ወቅታዊ የቢዝነስ መረጃዎች፣ አዋጭነት ያላቸው የንግድና ኢንቨስትመንት ሐሳቦች ከዜና ባሻገር ትንታኔና ማብራሪያ ስለሚሹ የምጣኔ ሀብት ርዕሰ ጉዳዮችና ስለ ኢትዮጵያ ሰነደ መዋዕለ ንዋይ ገበያ ትኩረቱን ያደርጋል። ዛሬም እንደተለመደው ባጫጭርና በዝርዝር ያሰናዳናቸውን የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። ቃል ኪዳን ታደሰና ጥላሁን አያሌው አብረናችኋለን። ተመልካቾቻችን ቀዳሚ ወዳደረግነው መረጃ እንለፍ። ህገወጥ የነዳጅ ግብይት ላይ እስከ ግማሽ ሚሊዮን ብር የሚደርስ ቅጣት የሚያስጥል አዋጅ ተግባራዊ ተደረገ። የህዝብ ተወካዮች ምክር ቤት ጥር 1 ቀን 2017 ዓ.ም ያጸደቀው የነዳጅ ውጤቶች ግብይት ስርዓት አዋጅ ከመጋቢት ወር 2017 ዓ.ም ጀምሮ ተግባራዊ ስለመደረጉ ተገልጿል። ይህ አዋጅ በነዳጅ ግብይት ላይ የሚፈጸሙ ህገወጥ ድርጊቶችን ለመቆጣጠር ከፍተኛ የገንዘብ ቅጣትና የእስራት እርምጃ ነው ተብሏል። አዲሱ የነዳጅ ውጤቶች ግብይት አዋጅ 1363/2017 በተለይም በህገወጥ የነዳጅ ግብይት ተዋናዮች ላይ እስከ 500 ሺህ ብር የሚደርስ ቅጣት እንደሚጥል ተገልጿል። የነዳጅ ውጤቶችን ከተፈቀደው ቦታ ውጪ ያከማቸ ወይም ያላግባብ ሲሸጥ የተገኘ ማንኛውም ሰው የተያዘው ነዳጅ ተወርሶ እስከ 5 ዓመት በሚደርስ እስራትና ከ350 ሺህ እስከ 500 ሺህ ብር ድረስ በሚደርስ መቀጮ ይቀጣል ተብሏል። እንደ ካፒታል ዘገባ ቀደም ሲል የነበረው አዋጅ 838/2006 በነዳጅ ውጤቶች ቁጥጥር ላይ ክፍተቶች እንደነበሩትም ተገልጿል። ቀጥለናል ተመልካቾቻችን። የኢትዮጵያ መድን ኮርፖሬሽን ለአቪዬሽን ዘርፍ የሰጠው የአደጋ መድን ሽፋን 10.7 ትሪሊዮን ብር ደርሷል ተብሏል። የኢትዮጵያ መድን ኮርፖሬሽን ለአቪዬሽን ኢንዱስትሪው የሰጠው የአደጋ ዋስትና ሽፋን በከፍተኛ ሁኔታ በመጨመር 10.7 ትሪሊዮን ብር ስለመድረሱ ነው የተገለጸው። የኮርፖሬሽኑ አጠቃላይ የመድን ዋስትና ወይም የአደጋ ሽፋን በ2017 በጀት አጋማሽ ላይ ብር 11.7 ትሪሊዮን ሆኖ የተመዘገበ ሲሆን ይህም ካለፈው በጀት ዓመት ጋር ሲነጻጸር በብር 5.7 ትሪሊዮን ወይም በ95.8 በመቶ ብልጫ እንዳለው ከኮርፖሬሽኑ ያገኘነው መረጃ ያመለክታል። ኮርፖሬሽኑ እስከ በጀት ዓመቱ አጋማሽ ከሰጠው 11.7 ትሪሊዮን ብር የሚገመት የአደጋ መድን ሽፋን ውስጥ የአቪዬሽን ዘርፍ 10.7 ትሪሊዮን ብር ወይንም 91.8 በመቶ በመያዝ ከፍተኛ ድርሻ ወስዷል ነው የተባለው። የኮርፖሬሽኑ መረጃ እንደሚያመለክተው ለአቪዬሽን ዘርፍ የተሰጠው የአደጋ መድን ሽፋን ካለፈው በጀት ዓመት ጋር በ113.1 በመቶ ወይም በብር 5.7 ትሪሊዮን እድገት አሳይቷል። በኢትዮጵያ የኢንሹራንስ ኢንዱስትሪ ውስጥ ትልቁን የገበያ ድርሻ ይዞ የቆየው መንግስታዊው የኢትዮጵያ መድን ኮርፖሬሽን አሁንም ኢንሹራንስ ድርሻ ላይ ከፍተኛ ሆኖ ስለመቀጠሉ ተገልጿል። ይህንኑ የተመለከተው የድርጅቱ መረጃ እንደሚያሳየው በግማሽ ዓመት ውስጥ የገበያ ድርሻው በ3.8 በመቶ እድገት በማሳየት የገበያ ድርሻውን በ41.7 በመቶ ማድረሱን ገልጿል። ዘገባው የሪፖርተር ነው። ኢትዮጵያ ለቀጠናው ያቀረበችው የእቃዎች ታሪፍ ምጣኔ ሙከራ ትግበራ በቅርቡ እንደሚጀመር ተገለጸ። ኢትዮጵያ በአፍሪካ ነፃ ንግድ ቀጠና ውስጥ በሚካሄዱ የንግድ ልውውጦች ላይ ተግባራዊ ለማድረግ የተስማማችበትን የታሪፍ መጠን ለአባል ሀገሮች ማሳወቋንና በእቃዎች ላይ የተጣለው የታሪፍ ዋጋ ተመንም በቅርቡ የሙከራ ስራ እንደሚጀምር ፕሬዝዳንት ታዬ አጽቀሥላሴ አስታውቀዋል። የአፍሪካ ነፃ ንግድ ቀጠና ትግበራን ለማፋጠን መወሰድ አለባቸው ያሏቸውን ሁለት እርምጃዎችን ጠቅሰው የነፃ ንግድ ቀጠናው አባል ሀገሮች ስምምነቱን ከማጽደቅ ባሻገር አፋጣኝና ውጤታማ ወደሆነ ትግበራ መሸጋገር አለባቸውም ብለዋል። ከዚህ ጋር አያይዘውም በአባል ሀገሮች ተቀባይነት ያለው የታሪፍ መጠን አዘጋጅቶ ለማሳወቅ ሌሎች የአገልግሎትና ኢንቨስትመንት ዘርፎች ጋር በተያያዘ እየተደረጉ ያሉ ጥረቶችን የሚያበረታቱ ናቸውም ብለዋል። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ከምን ጊዜውም በላይ ቁርጠኛ ስለመሆኗ ገለጸች። የዓለም ንግድ ድርጅት አምስተኛው የአባልነት ድርድር በስዊዘርላንድ ጄኔቫ እየተካሄደ ሲሆን የኢትዮጵያ ተደራዳሪ ቡድን የአባላት ድርድሩ ላይ ተሳትፏል። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ከምን ጊዜውም በላይ ቁርጠኛ ስለመሆኗ በዚህ የድርድር መድረክ ላይ ገልጸዋል። ለአባልነት ድርድሩ ከምን ጊዜውም በላይ ቁርጠኛ መሆኗን ገልጸው በመድረኩ ሀገሪቱ ከአባል ሀገራት ለተነሱ ጥያቄዎች ሰፊ ተግባራትን ማከናወኗንና በተለይም የንግድና ኢንቨስትመንት ዘርፉን ለውጭ ዜጎች ክፍት ማድረጓን እንዲሁም ኢኮኖሚዋን ለግሉ ዘርፍ ክፍት ማድረጓንም ገልጸዋል። ተመልካቾች ወደ መጨረሻው መረጃችን እናመራለን። በአዲስ አበባ የምሽት የንግድና የትራንስፖርት አገልግሎት ተግባራዊ ተደረገ።
የአዲስ አበባ ንግድ ቢሮ በምሽት የንግድና የትራንስፖርት አገልግሎት እንዲሰጥ ለማድረግ የወጣ ደንብ ቁጥር 185/2017 ተግባራዊ ማድረግ መጀመሩን አስታውቋል። በከተማዋ የስራ ባህልን ይበልጥ ለማዳበር የኢኮኖሚ እድገትን ለማፋጠን ቀን ከሚሰጠው አገልግሎት በተጨማሪ በምሽት የንግድና አገልግሎት መስጫ ተቋማት አገልግሎት የሚሰጡበት ምቹ ሁኔታ መፍጠር አስፈላጊ በመሆኑ ደንቡ ስለመውጣቱም ተብራርቷል። ቀደም ብሎ በከተማዋ አስተዳደሩ ካቢኔ የተላለፈው ውሳኔ ለማስፈጸም ከመጋቢት 10 2017 ዓ.ም ጀምሮ ሙሉ በሙሉ ተግባራዊ መደረግ መጀመሩን የቢሮ ኃላፊ ወይዘሮ ሀቢባ ሲራጅ አስታውቀዋል።